ህይወት የለውም። የዘላለም ህይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ልታምኑ ይህን ጽፌላችኋለሁ። የአጋንንትን ምስክር ተቀብለህ እግዚአብሔር ልጅ የለውም ካልክ የዘላለም ህይወት የለም። ይሄ ከሙሐመድ በኋላ የተጻፈ አይመስልም? ከሙሐመድ 600 ዓመት በፊት እንዲህ እስልምናን የሚያፈርስ ነው። ይሄ ከፍ አድርጋውን ቁጥር 19 አድርግልኝ። ኦኬ እሺ፣ ከእግዚአብሔር እንደሆንን ዓለምም በሞላ በክፉ እንደተያዘ እናውቃለን። ዓለም የሚሰማው ዓለሙን ነውና የአጋንንትን ትምህርት እያዳመጡ ብዙዎች ከሃይማኖት ይወጣሉና ከዓለም የሆኑት እንደዛ ናቸው። እኛ ይሄንን እናውቃለን፣ እውነትን ከሐሰት እንለያለን። የእግዚአብሔር ልጅ እንደመጣ ማን እንደመጣ? የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እኔና እናንተ ታድለን ነው። ይሄ ምለው ነገር ሴንስ እየሰጣችሁ ነው። በደንብ እየገባችሁ እየተረዳችሁት ነው። ምክንያቱም ልቦናችሁ እናንተ ተከፍቶ ነው። እዛ ጋሉ አጋንንት እየተጫወተባቸው ምን እየተወራ እንኳን ማይረዱ፣ እያዩ ማያዩ፣ እየሰሙ ማይሰሙ፣ በራቸውን ቤታቸውን አይምሯቸውን አሳልፈው ለአጋንንት የሰጡ የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን። እርሱ ማን ነው? ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ ነው። እርሱ እውነተኛ አምላክና የዘላለም ህይወት ነው። ልጁ ማን ነው? ክርስቶስ። እኔ እውነት ህይወት መንገድ ነኝ ስላለ እርሱ እውነተኛ አምላክ ነው። እርሱ የዘላለም ህይወት ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 40 እንደሚናገረው፣ ዮሐንስ ወንጌል ምዕራፍ 11 ቁጥር 25 እንደሚናገረው። ይህንን ለማወቅ ግን ልባችሁ ሊከፈት አይምሯችሁ ሊሰራ ይገባል። አሌስ አትረዱትም፣ አሌስ አይገባችሁም። ምን እንደተወራ እንኳን ላትረዱት ትችላላችሁ። አይምሯችሁ አንዴ ከተጋረደ፣ አይምሯችሁ ከታወረ፣ ይህንን ለመረዳት አጋንንትን አስተምሮ ልክዱ ይገባል። የአጋንንትን እሳቤ ልታፈርሱ ይገባል። እርሱ የአብ ልጅ ነው፣ እርሱ ወልድ ነው ብሎ ለማመን አይምሯችሁ በደንብ ሊሰራ ይገባል። አይምሯችሁ በደንብ ካልሰራ ግን ይህን አትረዱትም። ምን እንደሚወራ እንኳን አይገባችሁም። ፊዲ እንኳን ደህና መጣ። አይመን ሰላም ብያለሁ። እፎይ ቀጥሉ። ኦኬ እሺ፣ ያ እንግዲህ የመጽሐፍ ቅዱስ ክርስቶስ ኢየሱስ የእግዚአብሔር ልጅነትን በግልጽ እንደዚህ ይመሰክራል ማለት ነው። በእስልምናው እንግዲህ ትልቁ ምስክርነት ምንድን ነው? የዛፍና የአጋንንት ምስክርነት እንደሆነም ደግሞ ተመልክተናል ማለት ነው። እና ሙስሊሞች የትኛው ነው የምትቀበሉት የሚለውን ነው አሁን እየተወያየን ያለ ነው። እስማኤል አለ? እስማኤል እስማኤል ከድር እንኳን ደህና መጣ። ሰላም ነው አለ ሁሉ ሰላም። እንዴት ነው? ኦኬ ሰምተዋል። ጥያቄያችንን ሀሳባችንን ሰምተዋል። ክርስቶስ ኢየሱስ መጽሐፍ ቅዱስ ላይ ቃል በቃል እኔ የእግዚአብሔር ልጅ ነኝ ብሎ ይናገራል። ይህንን ለምን አትቀበልም ከድር? ልጅና አባት ሁለቱንም ነው ወይስ አንዱን ብቻ? ልጅን ከተቀበልክ አባትን ትቀበላለህ፣ ግዴታ ነው። ምክንያቱም ክርስቶስ ኢየሱስ ሁለት አይሆንም ታዲያ? አንድ ችግር የለውም፣ ወደ እሱ እንመጣለን። ክርስቶስ ኢየሱስ የአብ የዘላለማዊ ቃሉ ነው። ያ ቃሉን ደግሞ ልጅ እንለዋለን ማለት ነው። ፈጣሪ ከቃሉ ተለይቶ የነበረበት ጊዜ የለም። ፈጣሪ ከቃሉ ተለይቶ የነበረበት ጊዜ ካለ ዱዳ ነው ልንል ነው ማለት ነው።
ስለዚህ እኛ ደግሞ ያንን ዘላለማዊ አካላዊ የሆነውን ቃሉን ነው ልጅ የምንለው ማለት ነው። ዕብራውያን ምዕራፍ 1 ከቁጥር 1 እስከ 3 እንደሚናገረው ማለት ነው። ያ ዓለማትን የፈጠረው ልጁ ማለትም ቃሉ እሱን ክርስቶስ ኢየሱስ በኋለኛው ዘመን በስጋ ተገለጠ ብለን እናምናለን። ስለዚህ አንተ መጽሐፍ ቅዱስ ቃል በቃል የሚለውን ትቀበላለህ ወይስ አትቀበልም? መሐመድ አሁን ብዙ ጊዜ ቃል በቃል መጽሐፍ ቅዱስ ላይ እስኪ እንደዚህ የሚል አምጡ ብላችሁ ስለምጠይቁ ማለት ነው። እነሱ እኔ አላልኩም፣ እነሱ ያው ለማዛባት አይ እኔ እኮ ግራ ሁለት እዛ ሆኖ አይጣሉብኝም። አንዱ ግባጅነት ስለ አንዱ አትግባ ብሎ ቢጣሉብኝስ? እሱ ያለው ምን እንደመሰለ የፍቃድ ልዩነት ሲኖር ነው፣ የስልጣን ልዩነት ሲኖር ነው። በቀራ 116 ክፈተው እስኪ ክርስቲያን አላህ ልጅ አለው አሉ። ጥራት የተገባው አይደለም። በሰማያት በምድር ያለው የእርሱ ነው፣ ሁሉም ለእርሱ ታዛዥ ናቸው አለ። ልጅ ካለኝ አይታዘዘኝም ብሎ ያምናል አላህ። አሁን ይሄ ምንድነው? እሱ አላህ ልጅ የለውም። ፍራቸው ምንድነው? እሱ አንተ እንዳልከውን ይጣላሉ ነው። ምክንያቱም አንደኛው ይለዋል። ይሄ ሙስሊሞቹ ሎጂክ ነው። አንደኛው ላይ ፋይት ነው የምታወራው። አይልም አዘ አይልም እኮ አንብበው እስቲ። ያለ ሁሉ የእርሱ ነው፣ ሁሉም ለእርሱ ታዛዦች ናቸው። ስለዚህ ልጅ ካለኝ አይታዘዘኝም ነው በተዘዋዋሪ 1935 ክፈተው። አዎ ተቃራኒ ሀሳብ ሊኖራቸው ይችላል። አባትና ልጅ ሊጋጭ ይችላሉ። አምላክ እንዴት ልጅ ሊኖረው ይችላል? ሁሉ የሱ እኮ ነው። በሰማይና በምድር ያለው ጎላለሁ ብሎ ስለሚያስብ ነው። አሁን ሸውየው ጭንቅላት ሳይኖረው ልጅ ካለኝ ግን ጎደሎ ሆናለሁ ይላል። ዋብያ እንደሆነ እስቲል አሁን በጎደሎ አካላት ውስጥ እየኖረ ልጅ ካለኝ ጉድለት ነው ብሎ ነው የሚያስበው። አላህ ለአላህ ልጅን መያዝ አይገባውም፣ ጉድለት ጠራ ይላል። ነገር በሻው ጊዜ የሚለውን ሁን ወዲያውም ይሆናል። ልጅ ካለኝ ጎደሎ ነኝ ብሎ ነው የሚያስበው። ጭንቅላት ግን የለውም። ጭንቅላት አለመኖሩ ጉድለት ነው ወይንስ ሙላት ነው? ኢስላም ያንተ እኮ ነው ችግርህ እኮ። ጭንቅላት የሌለው አካል ሙላት ነው ወይንስ ጉድለት ነው? አካል አለው፣ ዛት አለው፣ ጅስም አለው። ካለማ ጉድለት አለው እንጂ ጭንቅላት የሌለውማ ጉድለት አለው። ኦኬ። ነገር ግን ጭንቅላት የሌለው አካል እያመለጠ አንድ ልጅ ካለው ጎደሎ ነው ብሎ ሲያስብ አስበዋል። እስማኤል አላህ ጭንቅላት አለው ካለ ያው ጎደሎ ነው። አላህ እጅ አለው ብለህ መምጣም ነው አይደለም? እስማኤል እግር አለው ብሎ የለውም? እስማኤል ኢስላም ሶሪ። አሁን ሌላ ፖለቲካ ከምትሰራ ሌላ ቦታ ሊካ ትስራ። ስለ ራስህ ራስን እንትን ላይ ቁም እኮ። ስለ ራስህ እያወራሁ ነው። የአንተ አምላክ ጭንቅላት የለውም እግር ነው። ነገር ግን ልጅ አለ ከተባለ ጉድለት ይመስለዋል ማለት ነው። የጎደለ ይመስለዋል። ለአምላክ ይገባዋል። እግር እንዴት ለአምላክ ይገባዋል? እንዴት ለአምላክ ይገባዋል? ልጅ እግር እንዴት ይገባዋል? እግርስ ጭንቅላት የሌለው እግር አይልም እኮ። ቅንጭላት የለው እኮ አይልም። ያልተጣፈውን እኮ ቁርአን ላይ እኮ አንተ እኮ ነው የምታወራው። ጭንቅላት አለው አልተገለጸም። ቁርአን ላይ ካልተጣፈ ደግሞ እኛ እንትን አንልም። ስለዚህ ላይኖረው ይችላል ጭንቅላት። አንተ እኮ ሶስት አምላክ እኮ ነው የምታመልከው። አንድ ሺህ ምን አገናኘው ከቶፒኩ ጋር ከጠየቅን ጋር ምን አገናኘው? በደንብ አስተውል።
በደንብ አስተውሉ። ሱራ 17 111 አንድ ክፈትልኝ ክርስቲያን። አይ ቲንክ ጥቅሶች ተምታተውብኛል። እፎይ 23:91 ላይ በደንብ ይገልጸዋል። እሱ ጥቅስ ነው የፈለግኩት። 23:91 ነው የፈለግኩት። 1993 አይደለም እያልኩኝ ከራሴ ጋር ሙግት ውስጥ ነበርኩኝ። አንድ ነገር ልንገርህ። ቆይ አንዴ እችን ጥቅስ እናንብባት። አላህም ምንም ልጅን አልያዘም አልወለደም። ቴንኪው ቢኒ። እችን ጥቅስ እየፈለግኳት ነበር። ከእርሱ ጋርም አንድም አምላክ የለም። ያን ጊዜ ሌላ አምላክ በነበረ አምላክ ሁሉ በፈጠረው ነገር በተለያየ ነበር። ከፊላቸው በከፊሉ ላይ በላቀ ነበር። አላህ ልጅ ካለው እርስ በርሱ ይደባደባል ብሎ ያስባል። እኔ ነኝ የሚበልጠው እርስ በርሳቸው ማለት ነው። እኔ ነኝ የሚበልጠው ፋይት። ከዛ ወደ ጥርሳቸው ሊቦራረሹ ይችላሉ። እንደዛ ብሎ ነው የሚያስበው። አይጣሉም ታዲያ? ለምን ይጣላሉ? ይጣላሉ የበላይ ሊሆን እኔ የበላይ ሊሆን እያሉ አይጣሉም። እኔ እበልጣለሁ። ጎበዝ። እንደዛ የምታስብ ከሆነ አላህም ፍጡር እያደረግከው ነው። እኔ እናንተ የበላይ ልሁን የምንለው ፍጡር ስለሆንን ነው። ፍጡር በመሆናችን እኔ ለበላይ ልሁን እንላለን። የመበላለጥ ያንን ፍላጎት ስላለን ማለት ነው። ኢተርናል የሆነ ዘላለማዊ የሆነ ፈጣሪን ግን በፍጡር እሳቤ ያስበኸው እርስ በርሳቸው ይጣላሉ ልጅ ካለ ብለው ማሰብ በጣም የወረደ ነው የሚሆነው። በጣም የወረደ ሀሳብ ነው የሚሆነው። ምክንያቱም የአንዱ ስልጣን አይቀማሙ። በባህሪ እንትን አይደለም እያልከን ነው። እንደዛ እያልከን ከሆነ ምን እያልከን ነው መሰለ? በባህሪው ፍቅር አይደለም፣ በባህሪው ቻይ አይደለም፣ በባህሪው ሁሉን የሚገዛ አይደለም። የተለያየ ባህሪ ይኖረውና የተለያየ ስልጣን ይኖረው የተለያየ ፍቃድ ይኖራቸውና ይጋጫሉ ነው። ከድር አንተ የጠየቅከው እኛ ጋር እንዴት እንደማይሰራ ላሳየ። እኔ እናንተ እንኳን ልንጣላ ምንችለው በመካከላቸው ምን ሲኖር ነው? የተለያየ ፍቃድ ሲኖረን ነው አይደለ? ለምሳሌ እኔ የፈቀድኩትን አንተ ስከለክል፣ አንተ የፈቀድከውን እኔ ስከለክል፣ አንተ የወደድከውን እኔ ስጠላ ነው አይደለ? እኔ እናንተ የምንጣለው። ነገር ግን አንተ የፈቀድከውን እኔ የምፈቅድ ከሆነ ተመሳሳይ ከሆነ እኔ እናንተ ፍቃድ አንድ ፍቃድ ካለን ልንጣላ እንችላለን። አንድ አይነት የፈጣሪ ስለሆነ አንድ አይነት ፍቃድ ካለን እንጣላለን። በኢስላም አንድ አይነት ፍቃድ ካለን አዳምጥ። በእናትህ ጭንቅላት አልባ አካል እያመለጠ ወሬ አታወራለህ ወይ? አዳምጥ ከድር በደንብ አስተውል። ተመሳሳይ ፍቃድ አንድ ፍቃድ ካላቸው እኔ እናንተ እንኳን አንድ ፍቃድ ካለን እኔ እናንተ ልንጣላ ልንለያይ ላንስማማ ምንችለው በፍቃድ ከተለያየን ነው። እኔ እናንተ አንድ አይነት ፍቃድ ካለን እንጣላለን። ፍቃድ አንድ ያው ልንጣላ እንችላለን፣ ላንስማማ እንችላለን። ኖሮን እሺ፣ ምንድን ነው የሚያጣላን? አንድ አይነት ፍቃድ አንድ አይነት ፍቃዱ የኔ ይብለጥ ብዬ ኖ አንድ ነዋ። የኔ የምትልበት የለህም። ምክንያቱም አንድ ነው። እኔ የምልህ ግን አሁን የአሁኑ ልጅ ዛት አለው አላህ ካለ ሱራ 8:30 ወደ ሙሴ ሲያወራ እንጨቱ ላይ ቆሞ ነው እንዴት አካሉን ጉስበቱን እንዴት ተሸክሞ ነው ብለህ ጠይቅልኝ እስኪ። አሁን አካል አለው። እሺ ትጠይቀዋለህ። የእኛን አንዴ ልመልስላችሁ። እዚህ ጋር አላህ ልጅ ቢኖረው እርስ በርሱ ይጣላል ይላል። እኛ ጋር ይሄ በአካል ሶስት ብለን ስናምን አይጣሉም እንዴ እንደዚህ አይሆንም እንዴ የሚለው የፍቃድ የባህሪ ስልጣን ልዩነት ሲኖራቸው ነው በጣም ሊመጣ የሚችለው። አንድ ፍቃድ ነች ያለችው ደግሞ የለም ብሏል። አዳምጥ እስኪ። አንዲት ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ ስላለ ዮሐንስ ወንጌል ምዕራፍ 16 ቁጥር 15 አንዴ ክፈትልኝ። ለአብ ያለ ሁሉ የኔ ነው አለ። አብ ያለው ሁሉ ወልድ ካለው የኔ ይበልጣል አይመጣውም። በደንብ አስተውሉ። አብ ያለው ሁሉ ወልድ ስላለው፣ ወልድ ያለው ሁሉ አብ ስላለው፣ አብ የሚያደርገውን ሁሉ ወልድ ስለሚያደርግ፣ ወልድ የሚያደርገውን ሁሉ አብ ስለሚያደርግ የፍቃድ ልዩነት የለም፣ የስልጣን ልዩነት የለም።
ዮሐንስ ወንጌል ምዕራፍ 17 ቁጥር 10 ክፈተው። አብ ያለው ሁሉ ወልድ አለው፣ ወልድ ያለው ሁሉ አብ አለው፣ አብ ያለው ሁሉ ወልድ አለው። ቫይስ ቨርሳል ማለት ነው። ሁለቱ ብቻ ናቸው። የኔ የሆነ ሁሉ በደም አዳምጥ፣ የኔ የሆነ ሁሉ ያንተ ነው። ስለዚህ አብ የሚያደርገውን ሁሉ ወልድ ያደርጋል። ወልድ የሚያደርገው ሁሉ አብ ያደርጋል። አብ የሚያደርገው ሁሉ ደግሞ ወልድ ያደርጋል። የስልጣን የፍቃድ ልዩነት የለም። ጠብ ሊኖር አይችልም። መንፈስ ቅዱስ አለ። መንፈስ ቅድም እኮ ያነበብኩልህ ውስጡ ይነግራቸዋል ነው የሚለው። እያየኸው ነዋ። ፕሊስ እኮ ከእሱ ወስዶ ነገረ ማለት እሱ ስላለው መንፈስ ቅዱስ መጥቶ ደግሞ ይነግርሃል። መንፈስ ቅዱስ ደግሞ ከእነሱ አይለይም ማለት ነው። አብ ያለው ወልድ ካለው፣ አብ ያለው ወልድ በሙሉ ካለው፣ ወልድም ያለውን አብ በሙሉ ካለው ልዩነት የላቸውም ማለት ነው። መንፈስ ቅዱስ ደግሞ ያንን ሲነግርህ መንፈስ ቅዱስ የአብን የወልድንም ቢነግርህ አንዲት ፍቃድ አንዲት ስልጣን ትሆናለች ማለት ነው። በሶስቱ መካከል የፍቃድ የስልጣን ልዩነት አይኖርም ማለት ነው። ሉክ የእኔም የሆነ ሁሉ ያንተ ነው፣ ያንተውም የኔ ነው፣ እኔም ስለ እነርሱ ከብሬ ያለው ከዚህም በኋላ በዓለም አይደለሁም፣ እርሱም በዓለም አይደሉም፣ እኔም ወደ አንተ ምናምን እያለ ይቀጥላል። ኔስ ብዙም አይታየኝም። ስለዚህ አንዱ ያለውን አንዱ አለው። የፍቃድ የስልጣን ልዩነት ስለሌለ ጠብ አይመጣም። አማልክት የሚሆኑት የፍቃድ የስልጣን ልዩነት ሲኖር ነው። አንድ መለኮት አለ ብለን ነው የምናምነው። አንድ አምላክ አለ ብለን ነው የምናምነው። አሁን ወደ ቶፒኩ መልሰው አንድ አምላክ ኢስላም ይነግራቸዋል። ከአብ ውስጡ ነው የሚናገረው። ኢየሱስ ክርስቶስ ከአባቱ ውስጡ ነው። ጅማሮ አለው ማለት ነው። ይሄ ደግሞ ጅማሮ አለው ማለት ነው። ጅማሮ አለው ነው የሚለው። አሁን እዚህ ተረጋጋ። ከአብ ወስዶ ይነግራል። ዩሰዳ ይበላ፣ ምን ችግር አለው? የአብ ቃሉ እኮ ወልድ ነው። የአብ ቃሉ ራሱ እኮ ወልድ ነው። ራሱ ክርስቶስ እኮ ነው። የአብ ቃል ራሱ ክርስቶስ ነው። ከአብ ነግራችኋለሁ ቢል ምን ችግር አለው ካለ የአብ ቃሉ ደግሞ ራሱ ወልድ ስለሆነ ማለት ነው። ራሱ አይናገርም ማለት ነው። ክርስቲያን ራሱ መናገር በእናትስ ተረጋጋ። ሱራ 8:30 ክፈት በለው እስኪ አንዴ። ሱራ 8:30 እሺ ክፈትለት። 28:30 ወደዛ ከሚሄዱ በፊት ግን ከድርንም ሆነ ሙስሊሞችን አንድ ትንሽ ጥያቄ ልጠይቃቸው። ከድር ይሰማል? አምላክ በባህሪው ቅዱስ ነው፣ ከኃጢአት ሁሉ የጎደለ ነው ብለህ ታምናለህ? ከኃጢአት እንዴት? ኃጢአት የሚባል ነገር እሱ ጋር አይደርስም። ወይም ከኃጢአት የጎደለ ማለት ኃጢአት አይሰራም ማለት ነው። ንጹህ ነው ብለህ ታምናለህ? በውስጡ ምቀኝነት አለበት አምላክ? በባህሪው ምቀኛ ነው? በባህሪ እንዴት ምቀኝነት እንዴት ሊኖረው ይችላል? ስለዚህ የለበትም፣ ንጹህ ነው፣ ከዚህ የጸዳ ነው አይደል? አንተ ጋር እናወራም። ተውፊቅ ጋር ግባና አውራ። አንተ ጋር እናወራም። አንተ ቢኒ ዝም በል። እስላም አንዴ ቆይ፣ ትንሽ ደቂቃ ብቻ ጠይቄ ነው ፕሌሳት። አንተ ጋር እናወራም። አናወራም። አታወራም አንተ። መድኃኒዓለም ምንድን ምን ሆነ ነው? አታወራም። ታውቀኛለህ እንዴ? ምን አድርጌያለሁ? አታወራማ። አታወራም። አውቃለሁ። አሁን ለታሁሱ ቤት ገብታ ነበር። አቤት በስመ አብ ወወልድ ወመንፈስ ቅዱስ። እሺ ለማንኛውም ከድር በአምላክ ውስጥ ምቀኝነት ከሌለ ሩጠህ ነው ሁሱ ቤት ገብተህ። ኧረ በእኔ ጨረቅ ምን ሆኖ ነው የልጅ አሟል እንዴ? በመድኃኒዓለም እሺ እንዴት የጠራውን ኡስታዝ ተከታይ ከሆነ ከዚህ የተሻለ ጭንቅላት አይኖረውም። ያ ለማንኛውም ከድር የምነግርህ ነገር ምን መሰለህ፣ አምላክ በውስጡ ቅናት ከሌለ፣ ምቀኝነት ከሌለ፣ ኩራት ከሌለ ልጅ ቢኖረው። አይ ቅናተኝነትማ ቅናተኛ ነው እንጂ አምላክ ይቀናል እኮ። አንተ እሱን ትተህ ሌላ ወደ ሌላ አምላክ ቅናተኛ ነው የምትለው? ቀና አምላክ ነው እንጂ ቅናተኛ አምላክ አይደለም። ቀናኝ ነው። አይቀናም አምላክ ይቀናል እኮ። የእናንተ በምንድን ነው የሚቀናው? አሁን ለምሳሌ እሱን አለማምለክ ትተህ ስትሄድ ይቀናል አንተ። አይ በባህሪው አይደለም። ይሄማ እኮ ኃጢአት ስለሆነ ነው። በኃጢአት ይቆጣል ማለት ነው። ቀናኝ ማለት እኮ በኃጢአት ይቆጣል ማለት ነው እንጂ እኮ በባህሪው በውስጡ ግን ቅናት አለው እያለ አይደለም። በባህሪውማ የለውም ግን በሰው ልጆች ሊቀና ይችላል።
እምነት በሰው ልጆች ኃጢአት ቆይ ስሜት የለውም አላልኩም። በሰው ልጆች ኃጢአት እግዚአብሔር ሊቆጣ ይችላል፣ ሊቀና ይችላል። በባህሪው ግን በቅድስና አይቀናም እግዚአብሔር። ለምሳሌ በቅዱሳን ይቀናል። በቅዱሳን እነሱ ከኔ እኩል ይሆናሉ ብሎ ይቀናል? አይቀናም። እኔ እየጠየቅኩ ያሉት እሱን ነው። ልጅ ቢኖረው ልጁ መቼም ልጁ ኃጢአተኛ አይደለም አይደለ? ስለዚህ በልጁ የሚቀና ከሆነ ልክ እንደ ሰው ባህሪ ነው እያልከው ነው አይደለ? አይደል ከድር? ስለዚህ አምላክ ልጅ የለውም እንጂ ልጅ ቢኖረው ኖሮ ቅድም እየተነበበልህና በእነሱ መካከል ቅናት ይኖራል፣ አንዱ በአንዱ ይበላለጣል ብሎ አላህ ከተናገረ አላህ በባህሪው በቅዱሳን በሆነው በልጁ እንኳን ይቀናል ማለት ነው። እንደዛ ነው። ስለዚህ በአምላክነቱ አይደራደርም። ስለዚህ አላህ ፍጹም አይደለም ማለት ነው። በባህሪው ፍጹም አይደለም፣ በቅድስና ነገር ሁሉ ይቀናል ማለት ነው አይደል? በአምላክነቱ አይደራደርም። በአምላክነቱ ይደራደራል አይደለም እያልኩ። አንዴ ቆይ አንዴ ጨርሻለሁ። እሺ አንዴ መላእክቶችን ታውቃቸዋለህ አይደለ? መላይካኖች በተሰጣቸው ስልጣን ይቀናናሉ። እነሱማ ስልጣን አግኝቶ ነው እኮ እነሱ ተሰጥቷቸው ነው እንጂ ኖሯቸው አይደለም። መጀመሪያ በባህሪያቸው ይቀናናሉ። በባህሪያቸው በተሰጣቸው ስልጣን ይቀናናሉ። አንዱ በአንዱ ይቀናል። ስለተሰጣቸውማ በተሰጣቸው መልክ ይቀበላሉ። ገባኝ። አንዱ በአንዱ ይቀናሉ ወይ? በተሰጣቸውም ቢሆንም በባህሪያቸው ቅናት አለባቸው ወይ ነው እያልኩ ያሉት። ሰይጣን ለምሳሌ መላእክት ነበረ፣ ስለ ቀና ወረደ። ሶስት አይደሉም እኮ የሚቀናኑት። አላህ አንድ ብቻ ነው። ቆይ እኔ በቃ አላህ አንድ ነው። ማን ጋር ነው የሚቀናው? አንዴ አጭር ስቴትመንት እየገባቸው አይደለም ቢኒ? ያ አልገባቸውም። ምን አጭር ስቴትመንት ላስቀምጥ ነው ወደ ውይይቱ ይመለስ። ባይዘዌ አምላክ በባህሪው ውስጡ የለበትም ቅናት። በቅዱሳን አይቀናም፣ በቅድስና አይቀናም። ስለዚህ ልጅ ቢኖረው ልጁ የእሱ ቅዱስ ስለሆነ በልጁ አይቀናም። እንኳን አምላክና መላእክት እንኳን እርስ በርሳቸው መቀናናት የለባቸውም በባህሪያቸው። ስለዚህ አላህ በውስጤም ቅናት አለብኝ ልጄ አምላክ ቢሆን ኖሮ በእኔና በልጄ መካከል መገፋፋት ይኖራል ብሎ ማሰቡ በባህሪው ቅዱስ አይደለም ማለት ነው። በባህሪው ቅዱስ ካልሆነ ደግሞ አምላክ ሊሆን ስለማይችል ማለት ነው። እንዲህ ብሎ የሚያስበው የፍጡር ባህሪ ነው። አውጣ ማስረጃ በመድኃኒዓለም ቀጥሉ። በቃሽ። ወደ ቶፒኩ ክርስቲያን፣ ወደ ቶፒኩ መልሱ። ክርስቲያን ከፍቼ ላለሁ ከድር ምንድነው አንብቦ አይታይ። እሺ አላህ አይ ቲንክ በወጣትም ጊዜ ከሸለቆ ቀኝ ዳርቻ ከዛፊቱ በኩል በተባረከችው ስፍራ ውስጥ ሙሳ ሆይ እኔ የዓለማት ጌታ እኔ አላህ ነኝ በማለት ተጣራ ይላል። ከዛፊቱ ላይ ማለት ነው። እሺ አካል ካለው እንትኑ አትሰበርም። እንዴት ተቀምጦባት ነው? እንጠይቆ ልጅ ኢስላም ጅስም ካሉ ስ ከፍቶ ያውራ። ኢስላም ያው መልስልህ። ምን ላይ እንዴት ቆሞበት ነው ወይስ እንዴት ነው ያወራ? ጅስም ካሉ እዛ ላይ እንዴት ነው ያወራ? ኢስላም እነሱ እራሱ ያንብብ አንብቧል እኮ ምን እዛ ላይ ቆሞ ነበረ? እንዴት ነበረ እያልኩህ ነው። እሱም አንብቧል እኮ ዛፉ ላይ ነበር እንዴ? ቂያማ ቀን ነው። የቂያማ ቀን ነው። ኧረ እውቀት የቂያማ ቀን ነው። ከሙሳ ጋር ያወሩት የቂያማ ቀን ነው። እውቀት ሞልቶ ሲፈስ ይሄ ነው። አሁን እኛን ሲሰድብ የነበረው እኮ ማንም ቤት አላደረገ። ማንም ምን አወርተ ምን አውቀ ከሙሳ ጋር ያወራው የቂያማ ቀን ነው ብለህ ያልክ ሰውዬ አንተ ማንም ሚታር የሚያደርገ? አሁንም ሚታር አደረጋችሁኝ እንዳትል። ማንም ሚታር አላደረገ። ሚትም አይደለም። አውራ መልስ። ያው ቆይቶ ሚት አድርጋችሁኛል ይላል። ሚት አይደለም ግን ለምን ሚት አደረግ? አንሳ። እኔ እጄ ሌላ ቦታ ነው ያለው። ምን ልትሆን ነው ሚት ያደረገው? አንሳው ማይክል።
ይኸው አንሳ። ማንም ይታደርገ አንተ አሁን ማለት ነው አሁን እኛ ሙስሊም ተሰብስበ ከምትል ቆይ ልናገራ፣ እኔም ልናገር፣ አንተም እዚህ ጋር ቤትክ ስለሆነ ተራውን ይጨርስ። ሚዩት አድርጊ። በቃ ጣልቃ እንዳገባ ኢስላም አቅምህን እንዲካወቅ ደግመ ጣልቃ እንዳገባ ሚዩት አድርገህ ጸጥ ብለህ ተማር። ውጣ በዛችሁ ሽብረክ ብለህ ወደ ቶፒኩ መልሰው ክርስቲያን ኔትወርክ ይዞኝ ነው። ለምንድን ነው የምትወጣው? ቀይ ሆን ነበር ኔትወርክ ቢይዝህ በደንብ ያስታውቃል። አልያዘህም፣ ይቆራረጥ ነበር ስታወራ። ይኸው አንብብ። ኔትወርክ ዞ ነበር። የምታውቀው አንብብ። ሆስት እኮ ነኝ፣ የቤቱ ባለቤት ነኝ። ያሳየኛል እኮ ኔትወርክ ሲይዝ ያደርጋል። ሁሉም ኦዲየንሱ ራሱ ይመለከታል። እዚህ ጋር አንተም ላይ ያሉት ደስ ላይ ያሉት ኔትወርክ ከያዘ ቀይ ይሆናል። ቀይ ምልክት ይሰጣል። አንብብሽ መልስለት። ለከድር በቃ አንብቧል እኮ እራስህ አንብብ። አላህ የት ሆኖ ነው ሙሳን ያወራ እያልኩ እኮ ነው። አንተ ምን አገባህ? እራሱ ይጠይቅ እንጂ አንተ ምንድን ነህ? አንተ ሲቀጥል በሙስሊም ስም አንተ ከዲር ማለት ነው። አሁን አንተ ሙስሊም ነክ ስም ከዲር ነው የሚባለው እንጂ ሙስሊም የት ነበር? ምን ላይ የእንጨቱ ላይ ነው? ምሽ መልስ። ሙስሊም አይደለም መልስለት። ሙስሊም አይደለም መልስለት። ሌላ ፖለቲካ ልሰራ መልስለት። ሙስሊም አይደለም። ስለ እምነትህ ምን አገባ አንተ? መልስ። እኔስ ፓራፍሬዝ አድርገው ክርስቲያን ቶፒኩን ከስሮ ነው ይማራል። በቃ ከስሮ ነው ተማር። አንተ መልስ። አንተ ሙስሊም ትሆን ከአንተ መልስ። ከስሮ ነው ተማር። እኔስ በደንብ አስተውሉ። እንግዲህ ያነሳናቸው ፐርሚሶች ምንድን ነው? እሱ ክርስቶስ ስለ ራሱ የተናገረው አለ። በቁርአን መጽሐፍ ቅዱስ ለምን እንደተጻፈ የሚናገርበት አለ። ቁርአን ለምን እንደተጻፈ የሚናገርበት አለ። ቁርአን አላህ ልጅ የለውም ሲል ከምን አንጻር እንደሆነ የተነገረበት አለ። ይህንን ደግሞ ልጅ የለውም ያሉት እነማን እንደሆኑ ተመልክተናል። ናነኝን ነው እያየን ያለ ነው። እስማኤል ወይንም አብዱልከሪም እንኳን ደህና መጣችሁ። እስማኤል ወይንም አብዱልከሪም ሙስሊሞች ከሆናችሁ ማይካችሁን አንሱ። ማጡላ ቆይ አንዴ ሰራ ጠብቂ። ኦኬ አብዱ ማንኛው ነበር ያነሳው? አብዱልከሪም መሰለኝ። አብዱልከሪም ይሰማል? አብዱልከሪም አለ። መልካም። ከአጋንንት ምስክርና ከክርስቶስ ስለ ራሱ ከተናገረ የትኛው ነው የምትቀበለው? ኢየሱስ ስለ ራሱ የተናገረውን ወይንስ አጋንንት የነገረህን ነው የምትቀበለው? አብዱልከሪም አጋንንት ከተናገረውና ኦኬ አንዴ እሺ፣ የአጋንንትን ምስክር ለምን ልታምን ቻልክ? ክርስቶስ ስለ ራሱ ሲናገር እኔ የአብ ልጅ ነኝ አለ። አብም ደግሞ ልጄ ነው አለ። ሐዋርያቶች እንዳለ እርሱ የአብ ልጅ ነው ብለው መሰከሩ። እውነት ብላችኋል፣ ትክክል ነው፣ እኔ የአብ ልጅ ነኝ አለ። የመጣሁትን በስጋ የአጋንንትን ትምህርት ላፈርስ ነው አለ። ከ600 ዓመት በኋላ ደግሞ አጋንንቶች ያንን ትምህርት የተሳሳተ ትምህርት ለሙሐመድ እዛው መጡ። ክርስቶስ የአብ ልጅ አይደለም ብለው ሲሉ ወይም ደግሞ እናንተ እንደምታምኑት አላህ የአላህ ልጅ አይደለም ብላችሁ እንድታምኑ አጋንንቶች ሲናገሩ ለምን ነው የምታምኑት? ክርስቶስ ስለራሱ ተናግሮ ደቀ መዛሙርቱ ጴጥሮስ፣ ዮሐንስ፣ ማቴዎስ፣ ማርቆስ፣ ሉቃስ
የአብ ልጅ ነው ብለው ሲመሰክሩ ያዩትን፣ የሰሙትን፣ የነኩትን፣ የዳሰሱትን ይህንን ሲጽፉ አንቀበልም ብላችሁ ክርስቶስ ስለ ራሱ እኔ የአብ ልጅ ነኝ ያለውን አልቀበልም ብላችሁ አብ ራሱ ቀጥታ የመወደው ልጄ እሱን ስሙ ብሎ ኖ አንተን አንሰማም ብላችሁ አጋንንትን እንደምን ነው የሰማችሁት? እያወራ ስላልሆነ ነው። ችግር የለውም። አብዱልካሪም ቀጥል እስኪ። የእሱ የማይሰማው እያወራ ስላልሆነ ነው። ይሄ ከተሰማ ችግር የለውም። ከስራ ይሰማል። አይ ኖ ያንተ ይሰማል፣ የእሱ አይሰማም አሉ። ወጣ በቃ። አይ እሱማ እኮ እያወራ አይደለም፣ ዝም እኮ ነው የሚለው። መልስ እየሰጠ አይደለም። ያ አመቱላ ይህንን አሁን እፎ እየጠየቀውን ጥያቄ መልሽ። እኔ ጥያቄ ነበረኝ ካስተናገዳችሁ። አመቱላ ጥያቄው መልሽ። ቅድሚ አንድ ሁለቴ መተሽ ጠይቀሻል፣ ላስታውሽሻለሁ። አንተ ነው የጠየከኝ እኮ አይደለም? አይደለም ነው የእውነት ነው። አዎ ግን አንተ ነው የጠየከኝ። ምን ጠየቁሽ? የጠየከኝማ ነብስ ሰለም በምን ምሳሌ ናቸው ቤተኛው ቁርአናዊ ምናምን የሚለውን አውርተን ነበር የሆነ ጊዜ። ምሳሌ ነው አላስታውስም። በምን ምሳሌ ናቸው ብዬ ምንድነው አርአያነታቸው ምናምን በሚል አውርተን ነበር እና ቁርአን ላይ ስለ እሳቸው ያወራውን ነገር ምናምን ብለኸኝ አውርተን ነበር። አይደለም ረስቻለሁ። የተወሰነ ነገር ብቻ ጠይቀከኝ ነበረ፣ ሙሉውን ባላስታውሰውም እና አክቹሊ አሁን ባነሳችሁት ነጥብ ላይ ነው ጥያቄ። ቅድም ስለ ኢየሱስ እውነተኛ አምላክ ነው የሚል አመቱን ላይ ያጋንንትን ምስክርነት ትቀበያለሽ አንቺ? ጥያቄን አንዴ ላቅርብ። እስኪ ብቻ መግለጽልኝና ከዛ እንደሚያቀረብ ነው ላይ ምን የቅድሙ ኢየሱስ እውነተኛ አምላክ ነው የሚል ጥቅስ አይቼ ነበረ። ዲስፕሌይ ላይ አድርጋችሁት። እሺ ስንት እውነተኛ አምላክ ነው ያለው እንደ ባይብል? እውነተኛ አምላክ እሱ ኢየሱስ ነው። ያ አብስ እውነተኛ አምላክ ነው። ታዲያ ሁለት አልሆነም? ምንድን ነው ሁለት ማለት? ሶስተኛም አለ። ሳይድ ጣልቃ ትግባ። ሁለት ማለት አሁን ኢየሱስ እውነተኛ አምላክ ነው። አሁን እንደ ባይብል አገላለጽ አንድ እውነተኛ አምላክ እንዳለ ነው ኢየሱስም ያስተማረው አይደል? በሚገባ አንድ የሚለው ግን ምንድን ነው? ፋይን አድርጊና ተንቀሳቀሽ። እሺ አንድ ማለት ምን ማለት ነው? አንድ ማለት ምን ማለት ነው? አንድ ነው። ሲንግል በምንነቱም በማንነቱም አንድ የሆነ ማለት ነው። ሲንግል ማለት ምን ማለት ነው? አንድ የሆነ በአማርኛ እንድንግባባ ማለት ነው። አዎ በአምላክነቱ አምላክ ነው አይደል? ማንነትም ምንነቱም አምላክ ነው። ኦኬ ማንነቱም ምንነቱም አሁን ዲፋይን አድርጊና ተንቀሳቀሽ። እሺ ማንነት ስትይ ምን እያልሽ ነው? ማንነት ማለት አሁን ለምሳሌ አምላክ ከሆነ አምላክነት ማለት ማንነት ነው። አምላክ ከሆነ ምንነት ነው። እሺ ሰው ከሆነ ደግሞ ሰው ነው። ኖ ስለ አምላክ ያወራሹን ነው እንጂ ወደ ሰው ለምን ትቀይጫለሽ? በቀላሉ አቅልልልሽ። እሺ አንድ ነው በማንነቱ በምንነቱም ብለሻል አይደለ? እኔ አሁን ጥያቄ የሆነብኝ የማንነትና የምንነት ጥያቄ ሳይሆን እውነተኛ አምላክ የተባለው እንደ ባይብል ማን ነው ነው። ኦኬ በቃ እሱን ነገር እውነተኛ አምላክ የሚባለው ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አብ እውነተኛ አምላክ ብቻ ተብሎ ተገልጿል። ሐሰተኛ ጣዖት አምላኪ ናቸው። ጣዖት አምልኮ ለምሳሌ ሌላው ከእርሱ ጋር የሚመጣ ስለሌለ፣ ያ ማለት ግን እውነተኛ አምላክ አንተ ብቻ ተብሎ ሲባል በደንብ አስተውይ። ከቃሉ የተለየ ማለት አይደለም። በደንብ አስተውይ። ከባህሪ ህይወቱ የተለየ ማለት አይደለም። እውነተኛ አምላክ አንተ ብቻ ተብሎ ሲባል ለምሳሌ ለአብ ሲነገር ቃል የሌለው ማለት አይደለም።
ቃሉን የሚያካትት ነው። ጣዖትን ኤክስክሉድ የሚያደርግ ነው። ጣዖትን የሚያስወግድ ነው። እውነተኛ አምላክ ብቻ ሲባል እውነተኛ አምላክ ነህ ሲባል ከቃሉ ጋር ነው እንጂ ቃል የሌለው ነጠላ አብ ስንል አብ ባልንበት ስለ ባህሪው አላወራሁም እኮ እፎይ። የምን ባህሪ? ለምሳሌ አብ ማለት ምን ማለት? አይ አሁን እኔ አሁን እውነተኛ አምላክ ሲባል ከቃሉ የተለየ ነው የሚል እምነት የለኝም። አካላት እኮ እየነገርኩሽ ነው። እኔም እምነት የለኝም። አይ ሚስ አንደርስታንድ እንዳታደርገኝ ብዬ ነው። አላደረግኩሽም። ቃሉ የተለየ ነው የሚል እምነት የለኝም። ጎበዝ፣ እንደዛ ከሌለሽ በደንብ አስተውይ። ኢየሱስን ነው እኛ በስጋ ሲመጣ ያንን ቃሉን ያበን ቃል አሁን በደንብ ገብቶሻል ማለት ነው። ስለዚህ እውነተኛ ኢየሱስ ሰው ነው። አንተ ጅል ጣልቃ ትግባ አንተ። ስለዚህ አብን እውነተኛ በእናትህ ጣልቃ ትግባ። አስወርደው በቃ። ስለዚህ በደንብ አስተውይ። አብ እውነተኛ አምላክ ተብሎ ሲባል ያለ ቃሉ እንዳልሆነ ገብቶሻል። እዛ ላይ ተተግባባን። ቃሉን ነው ኢየሱስ በስጋ ሲመጣ ኢየሱስ ብለን የምንጠራው። የባህሪ ህይወቱን ነው የአብን የባህሪ ህይወት ነው መንፈስ ቅዱስ ብለን የምንጠራው። ስለዚህ አብ እውነተኛ አምላክ ሲባል ያለ ቃሉ ያለ ህይወቱ አይደለም። ስለዚህ ለቃሉም እውነተኛ አምላክ ተብሎ ይነገራል ማለት ነው። ለባህሪ ህይወቱም እውነተኛ አምላክ ተብሎ ይነገራል ማለት ነው። ለአብ የተነገረው ለወልድ ይነገራል ማለት ነው። ምክንያቱም በአካል ሶስት ብለን ስለምናምነኛ። ምክንያቱም አሁን ለምሳሌ አንቺ አላህ እጁ እውነተኛ አምላክ አይደለም ብለሽ ታምኛለሽ ብዬ አላስብም። ጭንቅላቱን ነጣጥለን አንልም። አላህ እውነተኛ አምላክ ከሱ ውጭ ሌላ አምላክ እንደሌለ እናምናለን። እንደዛ ነው። አካላቱ የተያዘ ነው። አካላቱ የተያዘ ነው። አይ እኛ ስለ አካላቱ አናወራም። አላህ ራሱ እኔ በራሱ በገለጸበት መልኩ ነው የምንገልጸው። አመቱላ እሱ በጣም ከባድ ይሆንብሻል። ምክንያቱም ያልተያዘ ከሆነ አላወራም ማለት ትችያለሽ። እንደ ማደንዘዣ ልትጠቀሚው ትችያለሽ ለአንቺ። አሁን ለምሳሌ ከከፈተልኝ ክርስቲያን እስኪ ያለሽ አንዴ ተረጋጊ። እፎይ ቀጥል ፕሊስ፣ ተረጋጊ። በቃ ወደ ራሷ እንዲገባባት እየፈለገች ስላልሆነ እፎይ ሀሳብን ቀጥል፣ ጨርስ አውራ። ያ አሁን እንዲህ እንትንን እኛ እንደዚህ ዝም ብለን ነው የምናልፈው። እኛ ጋር ጥያቄው ሲመጣ ዝም ብለን እንሸሸዋለን ከሆነ ለአንቺ ሊሰራ ይችላል። በቃ ዝም ብለሽው መከተል ማለት ነው። እኛ እንደዚህ አይነት እምነት የለንማ፣ አይገናኝማ። እፎይ ለዛ ነው ያልኩት እኮ። ምንድን ነው የምታምኘው ብዬ ድፋይን አድርጊ። እሺ አካላቱ የተያዘ ነው የተነጣጠለ? እኛ እንደዚህ አይነት እምነት የለንም እኮ እያልኩት ነው። እጅ አለ የለውም? እኛ እንደዚህ አይነት እምነት የለንም። አላህ በማንነቱም በምንነቱም አንድ ነው። እሱን አላህ እጅ አለ የለውም? አንዴ ጥያቄ ልጨርስና ወደዛ እንገባለን። አላህ እጅ አለ የለውም ፕሊስ። ምክንያቱም አምላክሽን አታውቂም እኮ። ስለዚህ እጅ አለው፣ እግር አለው፣ ባት አለው፣ ፊት አለው፣ ወዘተ ቃል አለው። ቃሉ ምን ውስጥ ነው ያለው አታውቁም። እጁ ምኑ ጋር ነው ያለው አታውቁም። እግሩ ምኑ ጋር ነው ያለው አታውቁም። እሱ ለማምለክ እኮ እሱ እኮ አዳምጪ። ምክንያቱም አንገት ከሌለው ከታች ባት አለው። አዳምጪ። አመቱላ በደንብ ስላስታወስኩሽ እኮ ነው ቅድም እንትን ያልኩሽ። ከዚህ በፊት ጠይቀኛል አልሽ፣ አልጠየቅኩሽም። ተረጋጊና አዳምጪ። ጭንቅላት የሌለው ፊት አለ፣ አንገት የሌለው እግር አለ። የተያያዘ ከሆነ እሱ ፍጡር ይሆናል። በደንብ አስተውሉ። የተያያዘ ከሆነ ስትራክቸሩ አንድ ከሆነ እናምንበትን ነገርማ አታውራ። ናይ ከፍ በይና ከፍ አድርጋት። በእናት ክርስቲያን አላህ በዛቱ አንድ ጥቅስ ብቻ ስጪኝ እና ከፍ አድርጋት። ኖ ወይ አንዴ እሺ፣ ጥያቄ ለምስጠል ማርጋትና እፎይ አይደለም። አንዴ እኛ ማናምንበትን ነገር ከመናገር ማለት ነው። አመቱላ አንቺ አሁን ቆይተዋት አንዴ አንቺ እንደምታምኝበት አላህ በዛቱ በደንብ አስተውይ። በዛቱ አንድ ነው የሚል አይደለም። ከቁርአን ከአዲስ ከሰጠሽኝ አድንቅሻለሁ። እሺ አንዴ ጥያቄ ልጨርስና ማናምንበትን እያልሽ ስለሆነ ምክንያቱም አላህ ላይ ምንም የምታውቂው ነገር የለም። የእኛን ጥያቄ ደግሞ አታውቂውም፣ አናምንበትም እያልሽ ነው። ምንድን ነው ማታምኘው? እስኪ እኔ የተናገርኩት ስህተት የሆነ ማታምኝበት ምንድን ነው?
የማይገናኝ ነገር ነው። እኛ በማንነት ሶስት የሚል እምነት የለንማ። እያወዳደርክ ነው ያለ። አለ አካላቱ ስንት ናቸው? ስንት አካላት አለው እንዴ? አንዴ ጥያቄ የአላህን አካላት ብዛት ከነገርሽኝ ንጽጽር አቆማለሁ። እኔ ባይዘ በደንብ አስተውሉ። እዚህ ጋር ያላችሁ የአላህ አካላት ብዛቶች አዳምጪ 1000 የሚሆን ቢሊየን የሚሆን 1 የሚሆን የአላህ አካላትን በአካል አላህ ይህን ያህል አካላት አለው ብለሽ ከነገርሽኝ አንድ የቁርአን አያ ከሰጠሽኝ ንጽጽር አቆማለሁ። አላህ ስንት እንደሆነ አይታወቅም። ይኸው ንጽጽር እኔን አስቁሚኝ። ትልቁ ላይ ነሽ። ቀጥይ። ጥያቄን አንድ ያስመልስልኝ። ኦኬ ቴንኪው። በቃ ይሄ ነው እስልምና፣ ይሄ ነው። ኤኒዌይስ በደንብ አስተውሉ። እኛ ጥያቄና እሱ እኮ አይገናኝም። እንደዚህ አይነት ድድብናማ አይጠናወትሽ እህታችን። አላህ ስንት እንደሆነ ቆጥረሽ ነይን። በመጀመሪያ እኛ አምላክ በባህሪ ዱግ እንደኛ አካላቱ የተሰካከ ሆነ የተገጣጠመ ሆነው አንድ የምትለዋን ኮንሰፕት ዘና እንመጣ። በኩነት ወይም ኦንቶሎጂካሊ አብ ልብ ብለን እናምናለን። ቃል ልጁ ብለን እናምናለን። ያብ የባህሪ ህይወቱን ደግሞ መንፈስ ቅዱስ ብለን እናምናለን። ሶስት አካል ስንል ከዚህ ነው። አንድ ፍቃድ፣ አንዲት ስልጣን፣ አንዲት አገዛዛለች ብለን እናምናለን። የእናንተን ይሄ ቦዲ ስትራክቸር ያለውን ቁጥር እኔ አንድ እባላለሁ፣ አላህም አንድ ይባላል። እጅ ያለኝ እኔ፣ አላህም እጅ ያለው፣ እጆቹ የተገጣጠሙ ጭንቅላት ግን የሌለው፣ አንገት የሌለው፣ እግር ብቻ ያለው እሱን አይምሯችሁ ውስጥ እዛችሁ መታችሁ ስንት ነው አትበሉ። እግሩ እዛ ጋ ነው፣ ጭንቅላቱ እዛ ጋ ነው፣ ፊቱ እዛ ጋ ነው፣ አይኑ እዛ ጋ ነው። ቃሉ ምን ውስጥ ነው ያለው አታውቁትም። ስንት አካላቶች አሉት? አንድ። ምኑ ነው አንድ? እንደኔ ደምራችሁ ቆጥራችሁት ከሆነ ጉድ። እንደኔ ደምራችሁ እንደዚህ ድምሩ የአካላት ስብስብ ጭንቅላት የሌለው፣ አንገት የሌለው፣ ወገብ የሌለው፣ ታፋ የሌለው፣ ብልት ይኑረው አይኑረው ማይታወቅ እሱን ደምራችሁ አንድ ካላችሁት እናመሰግናለን። የአብ የባህሪ ቃሉ፣ የአብ የባህሪ ክንዱ፣ የአብ የባህሪ እጁ ወልድ ብለን እንጠራለን። የአብ የባህሪ ህይወቱን መንፈስ ቅዱስ ብለን እንጠራለን። እኛ በጣም ኢዚ፣ በጣም ሲምፕል፣ የእኛን ለመረዳት ምንም አይከብድ እና እንደዛ ነው። ወደ ቶፒኩ መልሰው አላህን ቆጥራችሁ መቼም አትጨርሱም። ያ በነገራችን ላይ ልጅቷ አንድ ደቂቃ አላህ ላይ ማውራት አችልም። በቃ ተጭነውባቸው የመጡ ጥያቄ ያለ ክርስትና ላይ እሱን ነው አይምሯቸውን ሚሞራይዝ አድርገው የሚመጡት። አላህ ላይስ አንድ የሚያውቁት ነገር የለም። እርግጠኛ ሆኜ የምነግርህ እፎይ አሁን 3 ደቂቃ ወሬ ብትላት ስላለህ አታወራ። 3 ደቂቃ ማለት ነው። በአንድ ደቂቃ ግን 1000 ጥያቄ ጠይቂ ብትላት ትጠይቃለች። ለምን? የሚያጨማልቁት ይህን ስለሆነ ማለት ነው። ስለዚህ አላህ ላይ ማውራት የምትችል ከሆነ አሁን መግባት ትችላለች። የጠየቃት ጥያቄ ላይ እፎይ ማለት ነው። ስፔሻሊ ርዕሳችን ላይ ማውራት የምትችል ከሆነ መግባት ትችላለች። ስለዚህ የተጫነባችሁን ብቻ አራግፋችሁ ለመሄድ አይደለም። ሙስሊሞች እንደ ጋሪ ፈረስ እንደ አህያ የተጫነባችሁን አራግፋችሁ ለመሄድ አትምጡ። ኦኬ፣ ለማገናዘብ እሺ። ሰይድ ሙስጠፋ አቤት አለን አሰልመም እንዴ? ስለምን አሰልመም? እኔ ደደብ አይደለሁም። ነብይ የሚከተሉት ደደቦች ስለሆኑ ሳሂህ ቡኻሪ 1913 ላይ ተከታዮቼ መሀይም ናቸው ስላለ እኔ መሀይም ስላለሁ አልከተለውም። ግባ ቶፒኩ ላይ የክርስቶስ ምስክርነት ስላለ እኮ ነው። አዳም ክርስቶስ እንደዚህ አለ፣ እኔ አብ ልጅ ነኝ አለ። አጋንንቶች ለመሐመድ እንዲህ አሉት፣ አላህ ልጅ የለውም አሉት። የክርስቶስን ንግግር አልቀበልም ብለህ አጋንንትን ለምንድን ነው የተቀበልከው? ይኸው ተድላ ጀኖ ሊገባ ነው። አንተ ግን እዛው ጀሃንም ልገባ ነው። አየህ፣ መሐመድም የት እንደሚገባ አያውቅም። እንኳን አንተን ተድላተውና ሱራ 34 ላይ እኛ ወይም እናንተ በተሳሳተ መንገድ ውስጥ ነን በላቸው ነው የሚለው። ሱራ 971 ላይ ሁላችሁም ወደ እርሱ ወራጅ እንጂ አንዳችሁም አትቀሩም ነው የሚለው። ተረጋጋ። 46:9 ላይ በእኔም በእናንተም ላይ ምን እንደሚደረግ አላውቅም ነው ያለው። ነብይህ ማያውቀውን አንተ ከደገነት ይገባል ካልክ እናመሰግናለን። ስለዚህ
ሩቁን አዋቂ አላህ ብቻ ነው ቢልም እኔ አውቃለሁ እያልክ ነው። እናመሰግናለን። አንተ አላህ ነህ ማለት ነው። አሁን ቶፒኩ ላይ ግባ። እንኳን እኔና ቡሃሪ 48 ላይ አላህ ራሱ ገሃነም መሙያ ነው። አላህ ገሃነም ይሙላ እንጂ እኔ ለምን ገሃነም እገባለሁ? ቡሃሪ 48 ገሃነም ግባ። ቶፒኩ ላይ ግባ። አትጩ ሰይድ ሙስጠፋ ፊትን አትቀባ ፓውደር ሰይድ ሙስጠፋ መጽሐፉ ላይ አውራ። ይህን ማስጠል በፊት ሰይድ ላይ ግባ። ጥርስ ሳቅ ውስጥ ሳቅ ነብይም መስላለሁ፣ አልስቅም። እሱም እንደኔ ሸራፋ ነው። ትከተለኛለህ። ከዛ በኋላ እውነትም ይሄ ትክክለኛ ነብይ አላህ ነው። ምን ችግር አለ? ያለው ሚስት የሚል ልጅም ከሌለኝማ እኮ አላህን መስዬ ደግሞ ትከተለኛለህ። 601 ላይ ሚስት የሌለውን ሲሆን ልጅ እንዴት የለውም ስለሚል ልጅ እንዴት ይኖረዋል ስለሚል ቶፒኩ ላይ ግባ። አንተ ሰንጋ ነህ እኮ ሰንጋ ነህ። እና እርደ ልብ ላይ ነው በቂያ ማለት የሚታረደውም እንትን መስየህ ቶፒኩ ላይ ግባ። ምናርድ ብናገኝ አሁን ረድ ምናደረገ አንተ ነው። ቁርጡቢ ቮሊሙ 85 ላይ አርደህ መብላት እንድችል ሰውን እንኳን አርደህ መብላት እንደምችል ካፊርና ክርስቲያን ስለሚፈቅድልህ አሁን ቶፒኩ ላይ ግባ። አታገኘኝም። አሁን ተላ በለጠ። በእናትህ አንተ ጀሃነም ነህ። በእናትህ ቶፒኩ ላይ ግባ። እንኳን እኔ አላህ ራሱ ቡሃሪ 48 ላይ ገሃነም መሙያ ነው። ቶፒኩ ላይ ግባ። አንተ የጀሃነም መቀርቀሪያ እኮ ነው። ገሃነም ነው መቀርቀሪያው። ገሃነምን የሚሞላው በእግሩ አላህ ነው። አንብብለት ወይንም ክፈትለት። ቡሃሪ 48 ገሃነም ነው መሙያው። አላህ መሙያ ነው፣ እኔ አይደለሁም። ሶስት አምላክ መከተል አንተ ሶስት አምላክ የምታመልክ ቂል ጅል። አላህ እኮ ስንት እንደሆነ አታውቀውም። ጭንቅላት የሌለው አንገት የሌለው እጁ ሶስት እጅ ያለው 2 ቀኝ እጅ 1 ግራ እጅ 3 እጅ ያለው ጭንቅላት አልባ እያመለክ ኢየሱስ ጌታ አይደለሁም እያለ ጌታ ነህ ትላለህ። ከብት እኮ ነው። Look, the people will be thrown into the hellfire and it will say, are there any more to come? Till Allah puts his foot, please, over it. And it will say, ቃቲ ቃቲ ኢነፍ ኢነፍ። ሰዎች ወደ ገሃነም ይወረወራሉ። እስከ መቼ ድረስ? አላህ እግሩን ገሃነም ላይ በገሃነም ውስጥ እስኪጭን ድረስ። አላህ እግሩን ገሃነም ላይ ሲጭንባት ቃቲ ቃቲ በቃኝ በቃኝ ትላለች። ገሃነም መሙያ ነው ያንተ አምላክ። አሁን 48 ላይ ማለ አንተ ኢየሱስ ሞተ ትላለህ። የፈጣሪ ሞታ ቶፒኩ ላይ ግባ። ይህ ሰውዬ በኢየሱስ እስኪ ሰይድ ሙስጠፋ ለመጨረሻ ጊዜ እኔ ላናግረው። ሰይድ መስለማ አንዴ ሰይድ አንዴ የአጋንንት ምስክርነት ትቀበላለህ ወይስ አትቀበልም? እስኪ እዚህ ላይ አውራ። እስኪ ይሄ ቁርአን ነው የጋኔኖች ምዕራፍ። እስኪ ይሄን ቅራልኝ እስኪ አንዴ ይሄንን በዜማ። ኧረ እናንተ አታውቃሩ እንደምን ያቀርተናል። መጀመሪያ እኮ ቅራልኝ ድገመው እስኪ የጋኔኖችን ምዕራፍ። አረቄ የሚጠጣ ሰው እፎይ አረቄ እየጠጣ ፓውደር እየተቀባ እየመጣ ፊቱ ራሱ አሪፊት እኮ ነው። ይሄን አውራ ስለ ግለሰብ አታውራ ሰይድ። መጽሐፍ ላይ ቁርአን ተከፍቶ ስለ ግለሰብ አታውራ። ቀጥል፣ አንብብ ይሄን ነው በል። እናንተ ጋር ሰው አይማርም። እንዴት ይማራል ሰው? እናንተ ጋር አንብብ፣ ችግር የለውም። እያነበብክ አስተምረን። ጋኔኖቹ ሙሐመድ ምንድን ነው? አራኛው ዑለማዎች አሉ እነ ሁሱ አሉ። እንትናን እፎይን ያርበደበደ ሁሱ ብርብድ አድርጎት ይህ ሰውዬ በጤናው ነው። ፊቴ ላይ በጣም ብሏል እና ፊቱ ላይ ፓውደር ይቀባል። ፊቱ እንዲህ ነው ምናምን ነገር ምንድን ነው እሱ? አር ከሆነም ልልሰው ጁስ መስሎ ልጠጣው ነው እንዴ? ሱናን አቢ ዳውድ 67 ላይ ሰገራ የገባበትን እንደ ጁስ ጠጡት ስለሚል ማለት ነው። ታጠቡበት፣ ተጉመጥመጡበት ስለሚል። ሱናን አናሳይ 327 ላይ ደግሞ ነብይህ ሰገራ እንትን መተባለበት ስለሚጠጣ ና ኖ አልሐምዱሊላሂ እንኳን ደህና መጣ። አልሐምዱሊላህ ይቀጥል።
ጅብ ፊት ጅብ እኮ ይበላል በእስልምና። አርደህ ልበላይ ነው። ጣፋጭ ምግብ ነው። ስንት የሚበላ ያለ አንተን አርጄ አልበላም። ጅብ አርደህ ትበላለህ እኮ ይፈቀዳል እኮ እስልምና። አሁን ቶፒኩ ላይ ግባ። ለአንተ አበላሃለሁ። አበላም እንዴ? እኔማ እኔን ነው የምበላው ወይንስ ጅቡን? አበላሃለሁ እንጂ ጅቡን ለአንተ። አይ አንተ ቅድሚያ ብላ ተነብዬ ጋር። አሁን ቶፒኩ ላይ ግባ። አንተን ነው የማበላ። ያው ግብዣ ድሮ ቀድሞ ጋባዥ ቀድሞ ጎርሶ የሚወደውን ነው እንትን የሚለው አይደለ? ስለዚህ በልተህ ነው። አይበቃህም እንዴ? ለምን ትጃጃላለህ? አይበቃህም እንዴ? ወደ እስልምና ግባ። ነው የምታለቅሱት። አያችሁ፣ የአጋንንት ምስክርነት ተቀባይ እንዳልሆነ ስንመጣ አጋንንት ምን ያህል ታክቲካል እንደሆነ በዚህ መረዳት ትችላላችሁ። አስጨነቃቸው። በቃ ታውቃላችሁ። ተጨነቁ፣ ተጠበቡ፣ ተሸበሩ። እንጨነቅም እናስጨንቃቸዋለን። አንብብ እስቲ አጋንንት ወንድሞች ምስክርነት ነው ይሄ። አጋንንቶች ትምህርት ዝህ ነው የምትከተለው። ክርስቶስ ራሱን የአብ ልጅ ነኝ እያለ አጋንንት ከ600 ዓመት በኋላ መጥተው ኖ አላህ ልጅ የለውም ሲሉ ለምንድን ነው አጋንንትን ትምህርት የምትማረው የምትቀበለው? አቦ እፎይ አትቀባጠር። አረብ ሀገር ሙስሊም ቢስሚላህ ብሎ ያረደውንም አጠቅላላ እናንተ ይኸው አንብብ። ቁርአን ላይ ነው የተቀመጠው። ቁርአን ላይ የተቀመጠውን ነገር አንብብ። ሱራ 5:6 ላይ እኮ ምን የእኛን ምግብ እንድበላ ፈቅዶልሃል እኮ እኛ ያረድ ነው። ሙስሊም ጥላቻ ሙስሊም ቢስሚላህ ብሎ ያረደውን አረብ ሀገር ድብና አድርጋችሁ ስበሉ እየኖራችሁ እንደገና ሀገር ስትገቡ ትንበጣረራላችሁ። አንብብ። ሌላውን ተውና እሺ አነብልሃለሁ። ጓበል ይሄ እኮ ጠቅላላ ውሸት እኮ ነው እኮ። ቁርአን ውሸት ነው። እናመሰግናለን። ይሄን ማለት ነው ውሸት ነው። የእናንተ ይሄ ጠቅላላ ውሸት ነው አለን። እናመሰግናለን። ቁርአን ውሸት የለውም። ተሸማቀቀበት። ቁርአኑን ማፈር አሸማቀቀበት። ቆይ ቁርአኑን ማንበብ በራሱ አሳፈረው። አያችኋል? አሳፈረው። ያጋንንትን ምስክር አንብቤ እንዴት ነው እሱ አይደለም ነው የሚለው? እስቲ አንብብ ጀግና፣ እስቲ አንብብ ድፈር፣ ወንድ አንብብ፣ እስቲ አንብብ፣ እስቲ ትሸማቀቅበታላችሁ የራሳችሁን መጽሐፍ እናንተ እንጂ እኛ እንሸማቀቅበት። አልተሸማቀቅ አንብበው እስቲ። ከዛ በኋላ እንቀጥላለን። አንብበው እስቲ። አትድከም፣ ልቅ ወደ እስልምና ግባ። ዝም ብለህ አትፍረጭረጭ። አሁን ተስፋ ቆርጣችኋል። ከሰርቶ ነው ሸኛው ክርስቶስ። በደንብ አስተውሉ። ዛሬ የገቡትን እንዳለ እዩት። የክርስቶስን አምላክነት እንዴት ሰብከንበታል፣ እንዴት አሳይተንበታል። ለረጅም ሰዓት መጽሐፍ ቅዱሱ ላይ በደንብ ሄደንበታል። የአጋንንትን ምስክር የአጋንንትን ትምህርት ይዘው ክርስቶስ አምላክ የአብ ልጅ አይደለም ብለው እንደመጡና ክርስቶስን እንደካዱ በደንብ ያሳየንበት ምሽት። ለዚህ ነው የተረበሹት። ለዚህ ነው በቃ ከበዳቸው፣ አሳዘኑኝ። አሁንስ ማቀቀል አንተ ራስህ ለምን በአግባብ አትመልስም? አንብበውን። ምንም አምላክ አይደለም አምላክ ነኝ ያለበትን እስቲ አንድ ቦታ አውጣ። አንብብ። አንድ ቦታ አውጣ እስቲ አምላክ ነኝ የሚልበት አንብብ። የከፈተልን አንብብ። አንብበው። ይሄ ምን ይላል? በደንብ አስተውሉ። የጫኑባቸውን የአጋንንት ምስክር ይዘው እኔ የአብ ልጅ ነኝ እያለ አብ ስለ ልጁ እየተናገረ የአብ ልጅ ትሆን አምላክ እንደሆነ ቁርአናቸውም እየነገራቸው ማንበብ አይፈልጉም። ምንድን ነው የሚፈልጉት? አጋንንት የነገራቸውን የአብ ልጅ አይደለም የሚለውን። እስቲ የአብ ልጅ ነኝ ብሏል። የአብ ልጅ ነው ብለህ ታምናለህ? እስቲ ቁርአንን አንብብ። እስቲ እዚህ ጋር አላህ ልጅ የለውም ብሎ የነገረህ ማን ነው? ክርስቶስ ራሱን የአብ ልጅ ነኝ እያለ ኖ አልቀበልም። ለምን? አጋንንቶች አንተ ልጅ አይደለህም ብለዋል። ክርስቶስ ስለ ራሱ የተናገረውን አልቀበልም ብሎ አጋንንት የነገረኝን ነው የምቀበለው ይላል። አሁን ይመጣል። እስቲ አምላክ ነኝ ያለበትን ይላል።
አላህ ምን እንዳንተ መሀይም ሆኖ ነው ሱራ 43:81 ላይ ምክንያቱም ማለት ለምን ይነካል? ደስ ብሎ የሚመሰክረው እኮ ነው። ያው አምላክ እኮ ነው ደስ ብሎ የሚመሰክርለት የአብ ልጅ መሆኑን ደጋግሜ እኮ አሳየሁ እኮ። የእናንተ ንፍጥ ጭንቅላት ግን ሊረዳ ስለማይችል አሁን አንብብ እስኪ። አጋንንት የተናገሩትን ሰምተህ ለምንድን ነው አንብብ፣ ይቅራ። በዚህ መጠን ሰው መደደብ ይችላል ከእናንተ። ገረም ነው፣ ድንቅ ነው፣ ይገርማል። ታነባለህ? አመር አቤት። ሙስሊም ነህ? በደንብ። መልካም። ክርስቶስ እኔ የአብ ልጅ ነኝ ይላል። የአብ ልጅ እንደሆነ ይናገራል። አንተ ግን ይሄንን ትቀበላለህ? የእግዚአብሔር ልጅ ነው የፈጣሪ ልጅ ነው ብለህ ታምናለህ? ወይንስ አጋንንት ኖ ኖ ኖ ኖ እርሱ ያላ ልጅ አይደለም ያሉትን የአጋንንትን ትምህርት ነው የምትቀበለው? ምን ኢየሱስ የአብ ልጅ መሆኑን መናገሩን ነው የምትቀበለው? ወይንስ አጋንንቶች አላህ ልጅ የለውም ያሉትን ነው የምትቀበለው? አጋንንቶች አላህ ልጅ የለውም ያሉትን ነው የምትቀበለው? ወይንስ ኢየሱስ እኔ የአብ ልጅ ነኝ ያለውን ነው የምትቀበለው? የአላህ ምን አይነት ጥያቄ ነው? ግልጽ ነው። ይከብዳል አይደለ? ወጣ ይከብዳል። ምክንያቱም አጋንንቶች ምን አሉ? አላህ ልጅ የለውም አሉ። ክርስቶስ ምን አለ? እኔ የአብ ልጅ ነኝ አለ። የትኛውን መምረጥ ይሻልሃል? ወደ ጤናማ ሰው ሲያስበው፣ ጤናማ አይምሮ ሲያስበው አይመጣውም።